ፎቶ ጆርናሊዝም ምን ማለት ነው? የኔ ፊሎሶፊ ደግሞ ምንድነው? ማንንም ሰው ተነስቶ ፎቶግራፈር ነኝ ማለት ይችላል ወይ? በጣም ኢንትረስቲንግ ኩዌስችን ነው። እንግዲህ እንደመጣው አካባቢ ነው። አሁን እንዲለመድ ብዬ ነው እኔ ጤና ይስጥልን ውድ ተመልካቾቻችን፣ መነጽር ፖድካስት ተጀምሯል። መነጽር ፖድካስት ጥበብ ለኔ፣ ላንተ፣ ላንቺ፣ ለናንተ፣ ለቤተሰባችን፣ ለማህበረሰባችን፣ ለሀገራችን ብሎም ለዓለማችን መሻሻል የሚያደርገውን አስተዋጽኦ በተለያዩ የስነ ጥበብ፣ የኪነ ጥበብ፣ ኪነ ህንፃ ባለሙያዎች መነጽር የምንፈትሽበትና ትርጉም አዘል ጨዋታ የምናደርግበት ፕሮግራም ነው። አብራችሁን ቆዩ። ዓለማችንን ቀጥ አድርጎ የሚያቆም ታሪክ ተናጋሪ፣ ትርክቶችን ቀያሪ የሆነ ጥበብ ነው የፎቶግራፍ ጥበብ። ለዛሬው ትርጉም አዘል ጭውውቶችን እንድናደርግና ፎቶግራፍ ለዓለም መሻሻል የሚያደርገውን አስተዋጽኦ እንድንፈትሽ በመካከላችን እንግዶችን ጋብዘናል። እንግዶቻችን እዚህ ስለተገኛችሁልን በተመልካቾቻችን ስም እንዲሁም በክሩ ስም ሆኜ እንኳን ደህና መጣችሁ ለማለት እፈልጋለሁ። እንግዶቻችንን ለማስተዋወቅ የመጀመሪያው እንግዳችን አንቶኒዮ ፒየሮቲ ይባላል። በኢትዮጵያ የፎቶግራፍ ታሪክ ውስጥ ላለፉት 3 አስርት ዓመታት በፎቶግራፍ በማንሳት አገራችን ካሏቸው ፎቶግራፎች የመጀመሪያውን ተርታ የሚይዝ ፎቶግራፈር ነው። የሁለተኛው እንግዳችን አቶ ሙሉጌታ አየነ ይባላል። በፎቶግራፍ ጥበብ በተለይ በፎቶ ጆርናሊዝም የታወቀ ፎቶግራፈር ነው። በስራውም ዓለም አቀፍ እውቅናን ያገኘ ነው። እንግዲህ ዛሬ ስለ ፎቶግራፍ ለዓለም መሻሻል የሚያደርገውን አስተዋጽኦ እንግዲህ እንድንወያይ ድረስ ስለተገኛችሁልኝ በድጋሚ እንኳን ደህና መጣችሁ ለማለት እፈልጋለሁ። ውይይታችንን ለመጀመር እንዲሁ ከአንቶኒዮ ልጀምርና አንቶኒዮ እንግዲህ እስከ አንዳንድ ታሪኮችን እንደምናነበው በወጣትነት ሰዓሊ እንደነበርክ ልንረዳ እንችላለን። ግን ወደ ፎቶግራፍ ምን እግር ጣለ? እንግዲህ ትንሽ ቆየት ብለዋል። ያው በልጅነቴ የስዕል ተሰጦ ነበረኝ እና እዛች ላይ ትምህርት ቤትም እያበረታቱኝ ጥሩ ደረጃ ደርሼ ነበር ማለት ይቻላል። ግን አጋጣሚ ሆኖ ከኢትዮጵያ ወደ ጣሊያን ሀገር ስሄድ አርት ስኩል ሊያስገቡኝ ብለው የሚሊተሪ ሰርቪስ ጥሪ መጣና እሱ ዳይቨርት አደረገኝ። እንደን በዛው አጋጣሚ ለ18ኛ ዓመቴ እህቴ ካሜራ ስትሰጠኝ ለልደቴ በዛ ያችን አሁን ዘለል አድርጌ ልናገርና በሷ ነው በቃ የመጀመሪያው ፎቶግራፍን ወይ ፎቶግራፍ መንገድን ያስኩበት። ኃይለኛው ወይ ደግሞ ኢምፖርታንቱ ፓርት ጣሊያን ውስጥ በቃ ስታብሊሽ ሳደርግ የጣሊያናዊት ጓደኛዬ እሷ በጣም ፓሽኔት ነበረች፣ አማተር ፎቶግራፈር ነበረች እና በትርፍ ጊዜዋ ሌላ ስራ ነበራት። በትርፍ ጊዜዋ ፎቶ ታነሳለች ምናምን እና እሷ ነች በቃ ወደዛ ዓለም ውስጥ በደንብ ይዛኝ የገባችው ማለት ይቻላል። እና ይኸው እስከ ዛሬ ድረስ በዚሁ ላለፉት 30 ዓመት እንደዚህ ያልክ ነው የቆየው ማለት ነው። እንደገና ሌላ ታሪክ ደግሞ ሳይ ወደ ኢትዮጵያ የገባበት ኮዳክ የሚባል ካምፓኒ እዚህ ሀገር ስልጠና ለመስጠት በዛው ገባህ። በዛው ከዛ ደግሞ በዛ ስልጠና እያልክ እንደቀጠልክ ታሪኮች ሞር ለማድረግ ችያለሁ። እና አንድ ልጠይቅ ያሰብኩት አንቶኒዮ ሞር የሚታወቀው በተለይ ኢትዮጵያ በምዕራቡ ዓለም የምትታወቅበት በረሃብ በድርቅ ነው እና አንቶኒዮ ደግሞ ኢትዮጵያ ሌላ መልክ አላት፣ ሌላ ቀለም አላት፣ ሌላ ውበት አላት ብሎ የተነሳ ፎቶግራፈር ነውና ይሄን እዚህ ጋር ለመድረስ ምን አነሳሳህ? እንግዲህ ከዛ እዛም ሆኜ እያደኩ ስመጣ በደርግ ጊዜ ነው እኔ ሙቪ ያደረኩት። እዛ ያው ነፍስ በደንብ ሳውቅ ሁልጊዜ ሀገራችንን ገጽታ
በቴሌቪዥን የምሰማው ሰውም ዜና ላይ ሲያወራ ጋዜጣ ላይ በቃ ራብና ጦርነት ነው እና በጣም ይረብሻኝ ነበረ። ከኢትዮጵያ ነኝ ራሱ ስል ያላቸው ምንድነው ግምት ወይ ደግሞ በሰው ዘንድ የሚፈጥረው ሁኔታ ትንሽ ሌላ ማልወደው ሁኔታ ነበረ እና እንዴት ነው በአቅሜ ይሄንን ስለ ኢትዮጵያ ያለውን አመለካከት ማሳየት የምችለው አትሊስት በኔሽን ዋይድ ባይሆን እንኳን እዛው ሎካሊ እንዴት ነው መለወጥ የምችለው ስል በቃ ያንንም የፎቶግራፍ መስኮት እንበል በትሩ ፎቶግራፊ ትልቅ ቱልስ ስለሆነ ይሄንን መጠቀም አለብኝ በማለት በቃ ቶሎ ቶሎ መመላለስ ጀመርኩ። የረፍት ጊዜን ምናምን 1 ወር 2 ወር የተለያዩ ባህላዊ የበዓል ወቅት ነበር ደግሞ መመጣው እነሱን እያነሳሁኝ በየሪጅኑ እየተዘዋወርኩኝ ተወሰነ ነገር ስለ ታሪኳ ስለ ኢንቫይሮንመንቱ ካልቸሩ እንደዚህ እያነሳሳው ጥሩ ማቴሪያል ይዤ ሄድና እዛ ፎቶ ክለቦች አሉ ትንንሽ ኤግዚቢሽኖች በማሳየት አንዳንድ መጽሔቶች ላይ በማውጣት እና ያ ፕሮስፔክቲቭ እየተለወጠ መጣ። አትሊስት በዛ ባጭር ቦታ ውስጥ እና ኢቨን ብዙዎቹንም ያነሳሳ እንዴ ኔክስት ይርማ እንደዚህ ሄጄ ይሄንን ኤፒፋኒ ይሄንን የገና ሁኔታ ወይ ይሄንን በዓል ማየት ማንሳት አለብኝ እንደዚህ ከለርፉል ነው እንደ ምናምን። ኦፍ ኮርስ ኢትዮጵያ ትታወቃለች በድሮ ያው በጣሊያን ሁኔታ እዚህ የነበሩ ጣሊያኖች እዛ ላሉት ቤተሰቦች ምናምን በጣም በቆንጆ ያወሩላቸው ነበር። ግን ወርድ ኦፍ ማውዝ ነው ብዙ ጊዜ በኢሜጅ ግን ከለርፉል የሆነ ኢሜጅ ነው ስለ ገና በዓል ስለ ጥምቀት እና ስለ ከተማችን የድሮ አዲስ አበባ እና የተለያዩ አካባቢዎችን በማንሳት እነሱን እያዩ ግን ብዙ ነገር ሊለወጥ ቻለ። አትሊስት በኔ ዙሪያ የነበሩ ተመልካቾች እና ፎቶግራፊ ኦፍ ኮርስ ፓወርፉል ነው ትልቅ ሚዲያ ነው። በዛ ሁኔታ አትሊስት የተወሰነ ነገር ማሳየት ይችላል እና እየዋለ እያደረ በቃ እንደ እቅድ እንደ ፕሮጀክት ተያዘ። ያው ዛሬም ድረስ እየታገለ እያደገ መጣ። እስቲ ወደፊት በደንብ እናወራዋለንና እስቲ ወደ ሙሌ ጋር እንመለስና ሙሌ በዓለም አቀፍ ሽልማቶችን አግኝታል ይመስለኛል። ወርልድ ፕሬስ ላይ ያንተ ስራዎች ተሸላሚ ያርገዋልና እዛ ጋር እንዴት ደረስክ የሚለው እንደውም በዛውም አንተንም እንድናቅ ይረዳናልና ከሱ ጀመረ ብትነግረን። የወርልድ ፕሬስ አዋርድን ከማሸነፍ በፊት በጣም ረጅም ነው ጉዞ የነበረውና ሎካል ኒውስ ፔፐሮች ላይ ሰራ ነበረ። የቢቢአይ ኒውስ ፔፐር ፋሽን ማጋዚን የሚባል ነበረ። ከዛም የካፒታል ኒውስ ፔፐር ላይ ሰራ ነበረ። እዛ ካፒታል ኒውስ ፔፐር ላይ ተሰራ ነው የፎሬን ኮሬስፖንደንት አሶሲዬሽን የሚባላል የውጭ ጋዜጠኞች ማህበር እነሱ የሚያዘጋጁት ውድድር ነበረ። እዛ ላይ በተደጋጋሚ ዓመት 2011-12 በተደጋጋሚ አሸነፍኩኝ። እሱ ያ ምን እድል ፈጠረልኝ የውጭ ሚዲያውን እንድሰራ ኦፖርቹኒቲ ፈጠረልኝ እና የአሶሺየትድ ፕሬስ ፎቶግራፈር በኢትዮጵያ ወኪል ሆኜ መስራት ጀመርኩ ማለት ነው። ሶ ከአሶሺየትድ ፕሬስ ጋር more than 7 years እየሰራሁ ነበር ያው በፍሪላንሰር ሌሎችም ኒውስ ኤጀንሲዎች ላይም እንደዚህ በፎቶጆርናሊዝም መስራውና በ2020 ላይ ኢትዮጵያ ኤርላይንስ ተከሰከሰ ጊዜ በዛ በሰራሁት ስራ ነው የወርልድ ፕሬስ አዋርድ አሸናፊ መሆን የቻልኩት ማለት ነው። ሌላው ደግሞ እንደዚሁ ደግሞ የኖቤል ፕራይዝ
በሽልማቱ በሚከናወን ኤግዚቢሽን ነበር መስለኝ። እዛ ላይም ያንተ ስራዎች ቀርበው ነበርና እንዴት ተመረጡ ያንተ ስራዎች? የኖቤል ሽልማት እንትን ማህበር ሁልጊዜ የኖቤል ሽልማት አሸናፊዎች ፎቶግራፍ የሚያነሱ ፎቶግራፈሮችን አሳይን ያደርጋሉ በየሀገሩ እና የኢትዮጵያ ጠቅላይ ሚኒስትር ያሸነፉ ጊዜ ፊምበር የሚባል ፎቶግራፈርን አሳይን ተደርጎ ኢትዮጵያ መጥቶ ነበርና የእሳቸውን የተወሰነ ፎቶግራፎች ካነሳ በኋላ ከኛ ጋር መገናኘት ጀመረ። ትሩ አይዳ ሙለ ኪሬተር ስለነበረች የኦስሎ ላይ ቢደረግ የነበረውን የኖቤል ሽልማቱ ኤግዚቢሽን የነበረበት ጊዜ ላይ ከኢትዮጵያ ፎቶግራፈሮች ጋር አብሬ ኤግዚቢት ማድረግ ፈልጋለሁ ብሎ ስለነበረ ምክንያቱም ስራዎቻችን ሲያይ በጣም አሪፍ ነበሩ። በደንብ ሪፕሬዘንት ያደርጋል። የእኔ ስራዎች ደግሞ እዛ ጊዜ ላይ ቀረቡት ታስታውስ እንደሆነ የ2018 የለውጡ ጊዜ ጠቅላይ ሚኒስትር ወደ ስልጣኑ የመጡበት ጊዜ ላይ የነበረ የህዝቡ ኢሞሽን አደባባይ ላይ ወጥቶ የገለጸበት ብዙ ነገሮች ስለነበሩ እነዛ ስራዎች ደግሞ በጣም ኢንትረስቲንግ ስለነበረ በጣም ሪሌትድ የሆነ ነገር ነው ከነበረው ለውጥ ጋር የዛኔ 2018 ላይ 2019 ላይ እዛ ሄደን ኦስሎ ላይ ኤግዚቢሽን ማድረግ ይችላል ማለት ነው። ስለዚህ ያኛው የትኛው ነው የቀደመው? የሽልማቱ የመጀመሪያው ሽልማቱ ነው የቀደመው ወይስ ኦስሎ ላይ የነበረው ኤግዚቢሽን? ከኦስሎ በኋላ ነው። ከኦስሎ በኋላ ነው ወደዛ ሞረ ሄደው ማለት ነው። ትምህርቶችስ ምን ላይ ነበር ያጠናው? እኔ ኮምፒውተር ሳይንስ ተማሪ ነኝ እና በየክረምቱ ሁል ጊዜ አንድ አዲስ ነገር እጨምራለሁ። ሁሌ ከልጅነት የመጣ ትሬንድ ነውና አጋጣሚ ሆኖ ነው አንድ ፍላየር እጄ ላይ ይገባል። ዩኒቨርሲቲ ተማሪ ያለው ከዛ የፎቶግራፊ ኮርስ ነበረ እዛ ገባው። ጭራሽ ኮምፒውተር ሳይንሱን የማታ አድርጌው የቀን ፎቶግራፊ ተማሪ ሆኜ ነው በዛው እስካሁን ፎቶግራፊ ላይ ቀረሁት። ምን ነበር ተርኒንግ ፖይንቱ ወደዛ እንደው መምህሩን ወደህ ነው ወይስ አንድ ብቻም የሆነ ነገር የቀየረ ነገር ይኖራል ብዬ አስባለሁ? It's very interesting። በጣም ኢንትረስት ያለው ነገር ነው ትምህርቱ። በጣም ወደድኩት። ቪዥዋሊ ብዙ ነገሮችን ማድረግ ትችላለህ። ኤክስፐሪሜንቴሽን አለው። ዳርክ ሩም ገብተን ዲቨሎፕ ስናደርግ ፎቶዎችን ምናምን it's fascinating። በቃ በጣም ደስ የሚሉ ነገሮች አሉት። አስተማሪውም ኦፍ ኮርስ በጣም እንትን ነበረ። ስዩም ይባላል። በኋላ ላይ ጓደኛችን የሆነው አስተማሪ ነበረ። በጣም ይወደድ ነበር። it's open ትምህርቱ በጣም ደስ ይል ነበር። ያ በቃ በዛው አስቀረኝ እዛው። ስለዚህ ያኛውን ተውኮ እንዳለ ኮምፒውተር ሳይንስ በኋላ ኮምፒውተር ሳይንሱ በማታው አለቀ። ጭራሽ አንድ አመት ኤክስቴንድ አድርጌ ተጠናቀቀ ተማርኩ። ስለዚህ ሁለቱም ኮላቦሬትም አድርገህ በኋላ ያው መጠቀም አይቀርም። ኦፍ ኮርስ በኋላ ላይ ደግሞ በጣም ይጠቅመን የነበረው በትምህርት ቤት ላይ እንደውም አክተር ነበርኩኝ። የኮምፒውተር ሳይንስ ተማሪ ስለነበርኩኝ እዚህ የፎቶግራፊ ትምህርት ላይ ኤዲቲንግ ምናምን ሲጀመር ያው ለብቻው ነው። እኛ የተማርነው በፊልም ስለነበረ ያው ዳርክ ሩም ገብተህ ነው ዲቨሎፕ ምናምን የምታደርገው። ግን በዛውም የቪዲዮ ኤዲቲንግ ነበረን፣ የፎቶሾፕም ትንሽ ትሬኒንግ ነበረን ምናምን። እዛ ላይ በጣም የጠቀመኝ። በጣም ጥሩ። እንግዲህ ጥሩ ተዋውቀናልና እስቲ እንደው ወደ ፎቶግራፍ ጥበብ እንግባናስ። የፎቶግራፍ ጥበብን ምህዳሩን ስናየው በጣም በስሩ ብዙ ነገሮች አሉበት። አንደኛው ፎቶግራፈር ራሱ ፎቶግራፈር ውስጥ ፕሮፌሽናል ፎቶግራፈር አለ፣ አማተር አለ፣ ከዛ ደግሞ የፎቶግራፍ እቃዎች አሉ፣ ካሜራ አለ፣ ሌንስ አለ፣ አክሰሰሪዎች፣ ላይቱ አለ፣ ትራይፖዱ አለ። ከዛም በኋላ ደግሞ ኤዲቲንጉ አለ፣ የፎቶግራፍ ትምህርት ቤት ደግሞ አለ። እንደገና ደግሞ እነዚህን የምታሳዩባቸው ኤግዚቢሽኖችም ደግሞ እነዚህ ምህዳሩ እነዚህ ሁሉ ነገሮች ለዓለም መሻሻል የራሳቸውን የሆነ አስተዋጽኦ ሊያደርጉ ይችላሉ። አሁን ግን አገራችን ውስጥ ስናየው እንደገና ደግሞ ማርኬቱም አለ፣ ቴክኖሎጂውም አለ። አሁን ምናልባት በእናንተኒው ዘመን መጀመሪያ ማኑዋል ነበረ፣ በኋላ ዲጂታል ሆነ። ከዲጂታል በኋላ ደግሞ አሁን ኤአይ መጣ፣ ድሮን መጣ እና ቴክኖሎጂውም ራሱ መጣና እነዚህ ምህዳሩ አሁን እኛ ሀገር ለምሳሌ አሁን ፕሮፌሽናል ስንል አለን ወይ? ብዙ ፕሮፌሽናል ባለሙያ ያለን ውስጥ ሀገራችን ውስጥ አለ ወይ? አሁን ደግሞ ቁጥሩን ስናየው ስታቲስቲክሶች ነው የሚሉት በቀን በቢሊየን የሚቆጠር ፎቶዎች በተለያዩ በሞባይላችንም በተለያዩ የካሜራም ይነሳሉ።
እና እንግዲህ እነዛን ሁሉ የሚያነሱት ፕሮፌሽናሎቹ አይደሉም። ሞሮፍ አሁን አማተሩ ፕሮፌሽናሉን እየገለበጠው ያለበት ሁኔታ ነው እና ይህንን ባላንስ እስቲ ሌሎችንም አብረን እየቀጠልን እናያቸዋለን እና ይህንን እስቲ እንዴት ታዩታላችሁ? ለምሳሌ ፎቶግራፈርን በሚለው በፕሮፌሽናልና በአማተር መካከል ማንም ሰው ተነስቶ ፎቶግራፈር ነኝ ማለት ይችላል ወይ? እስቲ ምናልባት አንቶኒዮ ወይም እንግዲህ ያው ሁሉ ነገር ሂደት አለው። ከሆነ ቦታ መጀመር አለበት። ኦፍኮርስ ቤዚኩ መታወቅ አለበት። ዛሬም ድረስ እስከ 4 ዓመት የምትማርበት ዩኒቨርሲቲዎች አሉ። ፎቶግራፊ እኛ ሀገር አሉ አይየሉም? እሱ የኛን ሀገር መዳር ነው። ኢን ጀነራል እንደዚህ ማንሳቱ ሳይሆን ሳይንሱን ሊገባ ይገባል መጀመሪያ። አሁን ዛሬ ጊዜ ሜቢ ቅልል ያደረገው ሌላ ነገር የሌለው የሚያስመስለው ኢቭን እንትን እንኳን ብናስብ ፎቶግራፊ ከዲጂታል ዘመን የመጣ አሁን በዲጂታል የተጀመረ የሚመስለው ብዙ ሰው አለ። ምክንያቱም ስለ ፎቶግራፊ ታሪክ ወደኋላ ተመልሶ አያውቅም ወይ አልተማረውም። ስለዚህ ፎቶግራፊ ሲባል ያው 160 ዓመት በላይ 180 ዓመት አካባቢ ነው የተጀመረው እና በጣም ረጅም መንገድ ተጉዟል። ብዙ ፕሮሰስ አድርጓል። ብዙ ኢቮልቭ አድርጓል። ከፕሌት ላይ መስታወት ላይ ነበር በፊት። ኢቨን ኬሚካሉ አሁን ፊልሙ ላይ ያለ ኬሚካል መስታወት ላይ በፍሳሽ መልክ እንትን ይባልና ይቀባና እሱ ደርቆ ፕሮሰሱ ብቻ በጣም ብዙ ነው። ብዙ ፊልድ አለ እዛ ውስጥ ራሱ ሜታል ላይ እና በጣም በጣም ብዙ ነው። እንደው ትንሽ ከሞደርኑ ዘመን ልጀምርልህና ሲልቨር ጀላቲን ፊልም ኔጌቲቭ በመጣበት ሰዓት እንኳን ጀምሮ ያው ብላክ ኤንድ ዋይት ብቻ ነበረ። ከብላክ ኤንድ ዋይት ወደ ከለር መጣ። እሱም የራሱ ኬሚካል ሂደት አለው እና ይህንን የሚያውቅ ብዙ ሰው የለም። ታሪኩን የሚያውቅ የለም። እኔም ራሴ ስጀምረው በከለር ዘመን ከመጣ በኋላ ነው የጀመርኩት። በኋላ እየሰራሁኝ ነው ስለ ብላክ ኤንድ ዋይት ፕሮሰሱ ምናምን። ልክ ስጀምር ለካ ወደኋላም አለ ገባ። ትምህርቱን ስጀምር ዲፕ ስገባበት ወደኋላ ነው የመለሰኝ እና በኋላ ሳይንሱ ኬሚስት መሆን አለበት ኦልሞስት እነዛን ነገሮች ለመቀመም። ከዛ ተዘጋጅተው መጡ በፋብሪካ ደረጃ። ብላክ ኤንድ ዋይት ዴቨሎፕ ስታደርግ ያነሳኸውን ኦፍኮርስ ፊክሰር ዴቨሎፐር ውሃ አለ፣ በሳሙና የምታጥበው አለ፣ ጠብታው እንዳይቀር እዛ ላይ ምናምን ብቻ ብዙ ፕሮሰስ አለው። ሆኖም ግን አጠራጠር ባለ ሁኔታ ላስረዳህና ያው ሞደርን ታይም ፊልሙ ተዘጋጅቶ ይመጣል። የተለያየ ፎርማት አለው 24 36 አሁን ለምሳሌ ትንንሾች ናቸው። ኦኬ ከ36 ኤክስፖዠር ያለው ፊልም ይኖራል። ባለ 24ም አለ፣ ባለ 12ም አለ። ሌላ ደግሞ ሳይዝ አላቸው። ሚዲየም ፎርማት የሚባል አለ 6 በ6 ሴንቲሜትር፣ በ7 በ8 በ9 ሴንቲሜትር ድረስ። እንደን ቢግ ፎርማት የሚባል አለ A4 ሳይዝ ፔፐር ድረስ ያሉ ኔጌቲቮች አሉ። ሰው ማለት በዛሬ ስታነጻጽረው በዲጂታል ዘመን ስታነጻጽረው አሁን ሜጋባይት በከፍ ባለ ቁጥር ኳሊቲው ይጨምራል ነው። ያኔ ደግሞ ኔጌቲቭ በተለቀ ቁጥር ኳሊቲው ሃይ ነው ማለት ነው። እና አሁን በ20 በ30 በኤ4 ሳይዝ ኔጌቲቭ የሚነሳ ነገር አይ ዶንት ኖ ፊትህ ላይ ያለው ፖር ቀዳዳ ወር ቆዳ በደንብ ዲቴል ይታያል ማለት ነው። ዛሬ ጊዜ ደግሞ 100 ሜጋባይት ድረስ ያሉ ካሜራዎች ያንን ኳሊቲ የሚሰጥህ አለ። ስቲል ግን ኔጌቲቭ ላይ አልደረሰም ነው የሚባለው።
እና እንግዲህ ሂደቱ ይሄን ያህል ነው። ሶ ኢዚ ያደርገዋል። እንደዚህ ብድግ አድርገን ኦን አድርገን በምናነሳበት ሰዓት ሁሉ ነገር አውቶማቲክ ነው። ብዙ የሚያስጨናንቅህ ነገር የለም። በካሜራ ደረጃ ልክ እኔ ብዙ ጊዜ የሚያጋጥመኝ ምንድነው የሆነ ቦታ ላይ ስታክ ያደርጋሉ። ለምን ትምህርቱ አልተወሰደማ። እዚህ ጋር የሚያስተምርህ ኦፍኮርስ እያነሳህ የምትማረው የምታውቀው ነገር አለ። ጎበዝ ከሆነ ደግሞ አንድ ሰው ሞር እያነበበ ዛሬ ጊዜ ዩቲዩብም ብዙ ነገር ይሰጣል። ግን ትምህርቱን ደግሞ ቢወስድ ታሪኩንም እንዳለ ስለ ፎቶግራፊ ጥበብ ብዙ ነገር ሊገባው ሊያውቅ ይችላል። እና ምንድነው ያታልለናል። ብዙ ነገር ምንሰራ ምንችል ይመስለናል። ግን የሆነ ሰዓት ላይ እውቀት የሚፈልግበት ታይም ደግሞ ይኖራል። የፈለገ አሪፍ ካሜራ ውድ ካሜራ ቢኖርህ እውቀቱ ከሌለህ ስታክ ታደርጋለህ። እና አንዴ እንደዚህ ወርክሾፕ ስንሰጥ ለኮዳክ ላልኩ የሆነ ክፍለ ሀገር ነው በጣም ውድ ካሜራ ከውጪ አስመጥቶ ተበላሸብኝ ብሎ 6 ወር አስቀምጦት ነበር። እና ስንመጣ እባካችሁ ይውልኝ ብሎ ይሄንን ኒከን በጣም ኤክስፔንሲቭ ካሜራ ነው $6,000 ካሜራ በወቅቱ ያሳየኛል ምናምን። እኔ ጎመጀው እኔ የለኝም። እና እንዴት ምን ሆኖብህ ነው ምናምን እኔ እንጃ ሰማያዊ ያረገብኝ በቃ ፎቶውን ሁላ አለኝ። ወዲያው ችግሩ ገባኝ። ምክንያቱም የዋይት ባላንስ ሁኔታ እንደሆነ አወጣንና ስናየው ባትሪው እዛው ውስጥ አልቋል። እዛ ባትሪውን ቻርጅ አድርገን ምናምን ሲጀመር ከባትሪ ጋር አይተውም ብዙ ጊዜ የምታቆየው ከሆነ። ከዛ ባትሪውን ቻርጅ አድርገን ምናምን ወዲያው ሴታፑን እንደ አዲስ እንትን ስል ኢንፋክት ሳያውቀው ነክቶት ነበረ። ዋይት ባላንሱ ተዛብቶበት ነበር እና ለዛ ነበር ሰማያዊ የሚሰጠው የነበረው። ከዛ እሱን አስተካክዬ የሰጠሁት። አሁን ምንድነው ይሄን ልልህ የፈለኩት $6,000 ካሜራ ይዟል። ግን ይሄ ሰው ለእውቀቱ ዋጋ አልሰጠውም። እንዲህ አይነትም ሁኔታ አለ በብዙ መልኩ። እና ይሄንን ካልኩ ደግሞ እስቲ ምናልባት በዛውም እንድታይል የምፈልገው ስለ ፕሮፌሽናሊዝም እያነሳን ነውና የእኛንም ሀገር አሁን ሪሊ በፎቶግራፊ ያለውን ሁኔታ አሁን ለምሳሌ ፕሮፌሽናሊዝም ተባለ። አሁን ሙሌ ፎቶ ጆርናሊዝም ነው፣ ደግሞ አንቶኒ ደግሞ ይመስለኛል ላንድስኬፕ ትራቭል ፎቶግራፊ ካልቸራል ላይ ነው። እና ዘውጎቹን ስናይ ፎቶግራፍ በጣም ብዙ ዘውግ አለ። ፎቶ ጆርናሊዝም አንዱ ቢሆንም ሌላ የስፖርት አለ፣ ዋይልድ ላይፍ አለ አሉን ወይ ማለት እኛ ሀገር ዓለሙ ላይ ያለውን ሳይሆን አሁን እኛ አሁን አገሪቷ ላይ ያለውን የፎቶ ፕሮፌሽናሊዝም በዛው አንዳንዴ እናያቸዋለን። ግን አሁን ፎቶ ጆርናሊዝም ሲባል አሁን ቅርብ ቀን እንደዚህ ስናወራ ምናምን ነው የምናገኛቸው እንጂ ሪሊ ሌሎቹ በዛ በራሳቸው ዘውጎች አሉን ወይ? በጣም ኢንትረስቲንግ ኩዌስችን ነው። ደስ ይላል ጥያቄውና በተለይ ቅድም ያነሳቸው በጣም 3 ክሪቲካል የሆኑ ጥያቄዎች አሉ። ኤአይ፣ ፕሮፌሽናሊዝም፣ አሁን ደግሞ እንዴት ነው የጀነሩ ምን አይነት ስንት አይነት የፎቶግራፊ አይነቶች ኢትዮጵያ ውስጥ አሉ የሚሉት ነገሮች በጣም በጣም ኢንትረስቲንግ የሆኑ ነገሮች ናቸው። መጀመሪያው ለማየት የፕሮፌሽናሊዝም ጉዳይ በጣም አጠያቂ ጉዳይ ነው። የአዲስ አበባ ፕሮፌሽናል ፎቶግራፍ አሶሲዬሽን ቢልድ ማድረግ ችለናል ኢትዮጵያ ውስጥ። ኢትዮጵያዊ ለምንድነው የኢትዮጵያ ፕሮፌሽናል ፎቶግራፊ አሶሲዬሽን የሌለው ብትለኝ፣ አንደኛ በመንግስት ደረጃ የአንድ ፕሮፌሽናል ኢንስቲትዩሽን ለማቋቋም ከየክልሉ ፎቶግራፈር ማምጣት አለባችሁ ተባለ። የትኛው ክልል ሄደህ ነው ፕሮፌሽናል ፎቶግራፈር የምትፈልገው? ምንድነው ሪኳየርመንታችን ብለን አስቀመጥን። አሁን ለምሳሌ ፕሮፌሽናል ለመባል አንድ ፎቶግራፈር ምንድነው ማሟላት ያለበት ኢትዮጵያ ውስጥ ተባለ። ስታንዳርዱ ራሱ ማን ነው የሚያወጣው? አሁን እንግዲህ ኢትዮጵያ ውስጥ
ሁዝ ፎቶግራፊ የሚለው ነገር በደንብ እንታወቃለን። ማን በኢንተርናሽናል ደረጃ ምን አይነት ስራዎች ሰርታል የሚለውን ሞራለስ ሁላችንም እንታወቃለን ብዬ አስባለሁ። ምክንያቱም ሁላችንም ኤግዛምፕል የምናደርጋቸው ሰዎች ስላሉን ማለት ነው። ለምሳሌ እኔ ፎቶግራፊ ሲጀምር 2010 ላይ 2010 ላይ አዲስ ፎቶ ፌስቲቫል ኢትዮጵያ ውስጥ ሲደረግ አንድ ኢትዮጵያዊ ፎቶግራፈር ነበር የነበረው፣ አንቶኒ ፊዮሬንቲ። ማንም ሰው አልነበረም። አንደኛ ኢንፎርሜሽኑም የለም። ኢንፎርሜሽኑ ብቻ ሳይሆን በኢንተርናሽናል ሌቭል የሰራ ሰው የለም። በኢንተርናሽናል ሌቭል ብትሰራ ቴክኖሎጂ ቀላል ነው አይደል? ስምህን መጻፍ እኮ ቀላል ነው። አንቶኒ ፊዮሬንቲ ብለህ ስትጽፍ ይመጣል ነገሮች አሉ። ሌላ ፎቶ ሚካኤል ጸጋይ ብትል ይመጣል። የት ምን ሰራ የሚለው ነገር እንደበፊቱ የእናንተን ታሪክ ያገኘሁት እንደዛ አድርገህ ገብቼ ነው። ኤግዛክትሊ። ሶ ያሉን ሰዎች እንተዋወቃለን። ፕሮፌሽኑ ላይ ያሉ ሰዎች ትንሽ ኢንተርናሽናል ሌቭል ላይ የሰራን ሰዎች ተሰባስበን ነው። የኮቪድ ጥሩ ገጽታው ይሄ ነው። በቃ ጊዜ ሰጠን፣ ሁላችንም ቁጭ እንድል ስላደረገን ተሰባስበን አሶሲዬሽኑን ቢል በጣም ረጅም ጊዜ የፈጀ ነው። ምንም ልናቋቁመው አልቻለም ነበርና ያው ኮቪድ ረዳንና ሁላችንም ቁጭ ስንል እየተገናኘን ተሰባስበን አሶሲዬሽኑን ቢል ለማድረግ ሞከርን። በዚህ ውስጥ እንዳልኩ አንደኛ ሪኳየርመንት ያደረግነው ኢንተርናሽናሊ ስራዎቹን መስራት ይቻላል። ከዛ ደግሞ ኤግዚቢሽኖች ያደረገ አለን። በጣም ሊሚት ነው ኢትዮጵያ ውስጥ ይሄን እነዚህ ሁለቱም ነገሮች ሌላውን ሁለቱም ነገሮች የሚያደርግ ሰው በዛ ደረጃ ያለ ፎቶግራፈር ማግኘት ኢምፖሲብል ነበር። እንደ አሁን ለምሳሌ የአውሮፓዎቹን ብዙ እንትኑ ስናዘጋጅ አሶሲዬሽኑን ስናቋቋም የሌሎቹ አገር ተሞክሮ ምንድነው? ፕሮፌሽናል ፎቶግራፈር ተብሎ እዛ አሶሲዬሽን ውስጥ ለማለፍ ምንድነው መስፈርቱ ብለህ የሚልትስተ በተለይ አውሮፓ ሀገር ስቴድ ትዳር ካለው ቤተሰቡን በዛ ሙያ በፎቶግራፊ ብቻ የተከፈለው ያስተዳድራሉ። ቤተሰብን ማስተዳደር ራሱ ሪኳየርመንት ፕሮፌሽናል ማንሳት መቻል ብቻ በቂ አይደለም። ሌላው ደግሞ ምንድነው ከፕሮፌሽናል ሰዎች ስር ሆኖ ሰርቷል። ረዳት ሆኖ ሰርቷል። ሙሌ በአንቶኒዮ ስር ነበረ ወይ ነው? እኔ ነበርኩኝ አጣጣሚ ሰርቻለሁ። ከቶኒ ጋር ሰርቻለሁ እና it's really difficult ነበር ለኛ በዛን ጊዜ እንትኔ ማለት እንደዚህ አይነት ፕሮፌሽናል ሰዎችን ማግኘት የነበረው። ቀንሰን ሪኳየርመንታችንን ቀንሰን ምንም ሊማር ፖቴንሻል ያላቸው ምንላቸውን ሰዎች አብረን ይዘን ነው አሶሲዬሽኑን ማቋቋም ያቻለው። በጣም ከባድ ነበር። ስለዚህ ያንን ማግኘት ሂደት ያልከ ያለኝ አሁን ለምሳሌ ፎቶ ጆርናሊስት ለምሳሌ አንተ ብቻ ነው ያለው ወይስ ሌላም ሰው አለ ወይስ አትተዋወቁም ነው አለ ወይ? በዛ በዘውጉ ስር አሉ ወይ ፎቶግራፈሮቹ? በስፖርት ለምሳሌ ስፖርት ላይ ለምሳሌ ያሉን ስፖርት እኮ የኛ ሀገር ፕሪሚየር ሊግ አለ፣ ግን ያንን በደንብ አድርጎ የሚመዘግብ ፎቶግራፍ ማን ነው? ወይስ ዝም ብሎ አንድ ፎቶግራፍ ተነስቶ ነው ሞር የሚያነሳው? ሌሎችም ለምሳሌ የቢዩቲ ኮንቴስትም ሊሆን ይችላል፣ እዛ ላይ ሞር ዋይልድ ላይፍም ሊሆን ይችላልና አሉን። አሁን ሁሉም ነገር መሬት ላይ አሉ፣ ግን ፎቶግራፈሮቹ አሉ ሲባል ደግሞ ጥያቄ ነው። ጥሩ ጥያቄ ነው። አሁን ስለ ትምህርት ቤት እመጣበታለሁ። ስለ ትምህርት ቤትም አለመኖሩም አንዱ ፋክተር ሊሆን ስለሚችል ማለት ነው። እነሱ አሁን እነዛም በዘረዘልኝ በዚህ እንኳን እንትና የሚባል አለ ምንለው ሰው አለ ነው? ያው እንዳልኩ ነው አይደለም ከአንድ ጣት ከአምስት ጣታችን እንኳን የማያልፉ ሰዎች አሉ በእያንዳንዱ ፕሮፌሽን። በተለይ ዋይልድ ላይፍ፣ ፋሽን ላይ፣ ጆርናሊዝሙ ላይ ቶኒ ምን ልንጠቅስ እንችላለን? ይሄ ማይክሮ ፎቶግራፊ ምናምን የሚታሰባል። ዋይልድ ፎቶግራፊ የሚታሰቡ ጀነሮች አይደሉም። በጣም አሁን በብዛት ያለው ፎቶግራፈር ያለው ኢትዮጵያ ውስጥ ኤቨንት ፎቶግራፈር ነው። ኤቨንት እና ዌዲንግ ፎቶግራፊ በጣም በብዛት አለው። እነሱም የኢቨንት እና የሰርግ ዌዲንግ ፎቶግራፈሮች የራሳቸው አሶሲዬሽን ስላላቸው which is good በዛ ውስጥ ተጠቃለው የሚሰሩ ሰዎች አሉ። በተረፈ ያሰባሰባቸው ቢዝነሱ ነው። ያው ፎቶግራፊው ነው ዋናው ነገር። ለነሱ መሰባሰብ ቢዝነስም ቢሆን ያው መሰረቱ ፎቶግራፊ ነው። እሱ አሰባስባቸው ጥሩ ስራ የሚሰሩ ልጆች አሉ። በተረፈ ግን በሌሎች ስፔሲፊክ አርገ ለማግኘት
የሚቻል አይደለም። ወይም በእያንዳንዱ በጆርናሊዝም ብትል ወይ በትራቨል ፎቶግራፊ ብትል 2-3 ሰዎችን መጥራት ትችላለህ። ቅድም እንዳልኩ ሪኳየርመንቱ በሆነ ጊዜ ሄደ ስላነሳ you cannot be like travel photographer መባል አትችልም። አንቶኒዮ እድሜ ልኩን እቺ ነገር ሲዞራት የነበረው እንትን አይደለም አይደለም። ወደ በኋላ ላይ የሚያጫውተን ከሆነ አላውቅም። ህፃን ሆነ ፎቶግራፈር ያነሳት ልጅ አሁን አዲስ አበባ መጣ አድርጋ 30 ዓመት ካገለገለ ቤተሰቡ ናት ገባ ቤተሰብ እሱ ሰርቭ አድርጓት እነሱ ጋር ፈው አግብታ ቀላል አይደለም። ኮሙኒኬሽኑ ራሱ አብረህ ቢልድ የምታረጋቸው ነገሮች እንትን ይላሉ። አንድ ፖይንት ቅድም ካነሳው ነገር ላይ ኤአይ ያልከው ነገር በቀን 1 ቢሊዮን ፎቶግራፊ ሊነሳ ይችላል ብለን ያላቸው ነገር አሁን የዲጂታል ዘመን እና ኤአይ በጣም የሚያስቀው ነገር አሁን ፎቶግራፊ ማንሳት ቢቆም ኤአይ ጄኔሬት የሚያደርገው ነገር የለም። ኤአይ ጄኔሬት የሚያደርገው ከተነሳው ነገር ላይ ተነስቶ በራሱ የሚፈልገው ነገር የለም። ጄኔሬት የሚያደርገው ነገር የለም። መነሻ ይፈልጋል እና ለሱም ግብአት እኮ መሆን አንድ ትልቅ ነገር ነው። ሌላው አሁን ቅድም አንስቼ ነበር ትምህርት ቤት ደግሞ የለንም ማለት በምን ምክንያት ነው ማለት የጆርናል ማን ነው የፎቶግራፊ ትምህርት ቤት አሉ ቶም ምናምን ነገሮች አሉ ግን አሰች ይሄን ያህል ከዛ የሚወጡት እነሱስ እናንተ አሶሲዬሽን ውስጥ ሊገቡ አልቻሉም ወይስ እነሱም ዳይሬክትሊ ወደ እንትን ነው መሰለኝ ወደ ኢቨንት ማንሳት ወይ ምናምን ነው የሚያስተምሯቸው ወይስ እንደ ትምህርት ቤትም ሊቆጠር የአንድ ትምህርት ቤት ምንዋን ለምሳሌ በዲግሪ ደረጃም ቢሰጥም በከፍተኛ ደረጃ ቢሰጥም ማሟላት ያለባቸው ነገሮች ተሟልተዋል ወይ? ለዚህ ነው አልኩ እንትኑ ስናየው መሬት ላይ ያለው ሁኔታ ፎቶግራፊ ለካኛ ሀገር በጣም እንኳን ዓለምን ሊቀይር አይደለም አሁን ያወራን ያለነው እንዴት ፎቶግራፊ ዓለምን ሊቀይር ይችላል እንዴት ማህበረሰብን ሊያነሳሳ ይችላልና መጀመሪያ መቀመጫ ይሄን ብላለች መጀመሪያ አለ ጉዳዩ አለ ወይ የሚለው እንድንፈትሽ ነው እነዚህን ጥያቄዎች ያነሳሁት ማለት ነው። በኢትዮጵያ ኮንቴክስት ይሄ ምን የሚባለው መሰለ ከፈረሱ ጋር ይቀደም የሚባለው ነገር ነው ያለው። ሰው ፎቶግራፊ ከመማሩ በፊት ካሜራ ነው የሚይዘው። ካሜራ ያለው ሁሉ ፎቶግራፈር የሆነ ነው የሚመስለው። ካሜራ ሲይዝ ወይም ቤተሰቡ ልክ ይሄል አይደለ የሙያ not only photography by the way የሙያ ስራዎች ላይ ሰዎች በቃ የገቢ ምንጭ ለማግኘት ብቻ የሚሰሩ ሰዎች አሉ። እኔ አሁን የማይጠይቀኝ ሰው የለም ዌዲንግ ፎቶ ለምንድነው እንደዚህ ሆንከው ለምንድነው ዌዲንግ ሰርተ ለምን ሀብታም ትሆን ይሉኛል። እኔ አልችልም በቃ ውስጤ እኔ የዌዲንግ ፎቶግራፊ መስራት አልችልም። እኔ ተሰጠኝ የፎቶ ጆርናሊዝሙ ስቶሪ ቴሊንግ የሆኑ ነገሮች ናቸው እኔ መስራት የምችላቸው ነገሮች ማለት ነው። ማንሳት አልችልም ማለት ደግሞ አይደለም ያ ማለት ገብቶላል የሆነ ፕሮፌሽን ላይ ፊሎሶፊ አይደለም አልችልም። አሁን እንደዚህ ወድ ሳቀበል ትንሽ ፈገግበል ወደ ግራ ወደ ቀኝ በትለይ እኔ አልችልም ያለውን ሞመንቱን ካፕቸር ያንን ነገር ማለት ድራማ መስራት ስቶሪ ነው እንጂ የምትናገረው ራስህ ማን ነው ድራማ ሰርተህ ያ ደግሞ አይፈቅድልህም። አንዳንድ ሰዎች ደግሞ ጎበዞች ናቸው ዌዲንግ ፎቶግራፊ የሚሰሩ ልጆች ሰዎች ደግሞ በጣም ሱፐርስታር የሆኑ ልጆች አሉ። በደንብ ላይቱን በደንብ ላይ የሚያደርጉ ፖዙን ምናምን ነገር ጎበዝ የሆኑ ፎቶግራፈሮች ቶኒም ጎበዝ ነው በጣም አባተም በጣም ስቱዲዮ ፎቶግራፊ ላይ በጣም ጎበዝ ነው አሉ። እንደዚህ አይነት ሰዎች አሉ። ምንድነው የጣልቃል ግባና ይቻላል ጭውውት ነውና ኦፍ ኮርስ ሙሌ እንዳለው አንድ ነገር ላይ ትኩረት ስትሰጥ እዛ ዓለም ውስጥ ትዋጣለህ which is ትክክለኛ ነገሩ ይሄ ነው። ያንን አሁን እሱ ማስተር አርጎታል። ወደኛ ደግሞ ወደ ኢን ጀነራል ስንመጣ ያስተማረን ወይ ያነሳሳን በተለይ ትምህርት ላይ አንድ ጎበዝ ተማሪ የራሱ ኢንተረስት ሊኖረው ይችላል። እሱን የሚያቀለት የለም። ብዙ ነገር ያያል። በቃ ሁሉንም ኦር ደግሞ ቢዝነስ ያለበትን ቦታ ላይ ብቻ ፎከስ ያደርጋል። አሁን ዌዲንግ ሲባል ኢቨንት ላይ ፎከስ ይደረጋል በብዛት ወይ ደግሞ እሱ ብቻ ያለ ይመስለዋል ብዙ ፎቶግራፈር። ሆኖም ግን አሁን በራሴ አልፎ አልፎ ሰራለሁ
ለምሳሌ ዌዲንግ መስራት የምፈልገው ሁኔታ አልነበረም። ግን ወደ ኢትዮጵያ ስመጣ ያ ፋብሪካ በለው እምቢ አልሰራም ያልኩት ሰው ሳየው እዛ ሶሳይቲ ውስጥ ብዙ ኮኔክሽን ማግኘት ቻልኩኝ። ኦር ደግሞ ከዛ ማገኘውን ገንዘብ ትራቭል ለማድረግ ይጠቅመኝ ጀመረ። ስለዚህ እንደ ነዳጅ ሆነልኝ እሱ እንጂ ከምር እዛ ላይ ፎከስ ማድረግበት አይደል። ግን ምንድነው ተላመድኩት፣ አዋሃድኩት ለተወሰነ ጊዜ እንዳልኩ ያ ከሱ የሚገኘው ገንዘብ ሌላ ነገር በጣም የምወደው ነገር ላይ ትራቭሉ ላይ ካልቸሩ ላይ ዋይልድ ላይፉ ላይ መዞሩ ላይ ባካፕ አይነት ነገር ሰጠኝ እና ብዙ ነገርም ኖቲስ እንዳደርግ የኢትዮጵያ ኮንቴክስት በዛ ዙሪያ ያለውን አሁን ጣሊያን ሀገር ያለ ወይ የዌዲንግ ፕሮግራም ለምሳሌ 2 ሰዓት 3 ሰዓት ነች። እኛ ጋር ደግሞ ከጠዋት እስከ ማታ ገባ ለሊት 6 ሰዓት ነው ጭፈራ ምን ነው እና ፕሮሰሱን ሁሉ እንድረዳ አደረገኝ። ትልቁ ነገር ደግሞ የፎቶግራፊ ጥበብ ከእውቀቱ ምኑ ባሻገር ነገሮችን ኖቲስ የምታደርግበት አሁን በዌዲንጉ እንደተባለው አዲስ አበባ ያለ ዌዲንግ እና ጎጃማ ያለ ዌዲንግ ወይ ደግሞ ጅማ ያለ ዌዲንግ አፋር ያለ ዌዲንግ ስታይል ሌላ ነው እና ምንድነው ቀስ እያለ ወደ የተወሰደኝ እኔ ዌዲንግነቱ ብቻ ሳይሆን ባህሎች አሉ። አሁን ያደሬ ሰርግ አለ፣ የጉራጌ ሰርግ አለ፣ የኦሮሞ ሰርግ አለ። አሚን ብዙ ነገር በዛ ውስጥ እንዳይ አስቻለኝ። ገባ የጀስት ዌዲንጉ ብቻ ሳይሆን ብዙ ነገር እንድማር። ያው ስቶሪ ቴለር ከሆንኩ ካልቸሩን ማወቅ አለብህ። ያን ሁኔታ በኋላ ጠለቅ ብዬ ስገባበት የሚያሳየኝ ነገር ብዙ ደስ የሚል ጥሩ ነገር እና እውነት ለመናገር ኮኔክሽኖች እና ወዳጆች ማገኝበት ማውቅበት ፕላትፎርም ሆነ እና ለምን በኢትዮጵያ ኮንቴክስት ትልቁ ጋዘሪንግ ዌዲንግ ነው። ዌዲንግ ላይ በጣም ብዙ ሰው ታገኛለህ፣ ከፖለቲሻን እስከ አትሌት፣ ነጋዴ ምናምን ሁሉንም የምታገኝበት ቦታ ስለሆነ ዋው። እንግዲህ ሌላ ጊዜ እኔ የራሴን ሁኔታ ፕሮሞት ላደርግ ብትፈልግ አስቸጋሪ ነው። ግን ያ አጋጣሚ ለቢዝነሱም ሆነ ነገሮችን ብዙ ነገር ለመረዳት ጥሩ አጋጣሚ ሆነልኝ። ቅድም እንግዲህ እንዳነሳ ነው አንዱ የዚህ የፎቶግራፍ ምህዳሩ አንዱ ፕሮፌሽናሊዝሙንና ባለሙያዎቹንና እንደነገራችሁን ደግሞ ያሉት እንኳን ማህበርን በጣት የሚቆጠሩ ናቸውና ሊሰባሰቡ ማህበርም ራሱ ለማቋቋም በጣም ችግር ሆኖብናል ብላችኋልና ሌላው ደግሞ ሞር ማየት እንፈልገው ከፎቶግራፈሩ ብቻውን ሊሆን አይችልምና ተጨማሪ ደግሞ ኢንስትሩመንቶቹ ናቸው። ካሜራስ በቂ ካሜራ አለ ወይ? በቂ ሌንስ አለ ወይ? በቂ አክሰሰሪ ላይትስ ምናምን አለ ወይ? ማለት ያው ሁሉም እርግጥ ነው ውድ ናቸውና ማለት እንዴት ነው ሊሆን የሚችለው? ማለት በእንደዚህ አይነት ሁኔታ እንዴት ነው ፎቶግራፈርስ ልናመርት የምንችለው? አሉን ወይ በቂ ኢንስትሩመንቶች? ዛሬ ጊዜማ አለ፣ በጣም በደንብ አለ። it's questionable አለ ለማለትም አይቻልም። ግን ለምሳሌ ለእኛ ራሳችን አሁን ለሚዲያችን አናገኝም ስቲል ከውጭ አምራን አሁን እዚህ ሀገር በጣም አንደኛ ውድ ነው፣ የማይታሰብ ነው ላይቶቹ። ሌላ ጉዳይ እሱ ራሱ ማለት እንደ ፎቶግራፊ አሁን ኢትዮጵያ ውስጥ ፎቶግራፊ ሙያ አለ ለማለት እኮ እነዚህ ቦታቸው ጋር ከሌሉ ሪሊ አለ ወይ? ዝም ብሎ በአንድ እጅ ማጨብጨብ አይሆንም ወይ? ለእኔ ከሱ ይልቅ መጀመሪያ እውቀቱ ይቀርማል።
ሁለተኛ ደግሞ ዲሲፕሊን መሆን ይፈልጋል። ሁልጊዜ ለተማሪዎች የምላቸው ነገር ምንድነው ከኔ በለጠ ስለ ኢኩዊፕመንት ያውቃሉ to be honest። ያው ልጆች አሁን ስለ ካሜራ ብትጠይቃ ይሄ 4K 6K 7K 8K ምናምን ይላል። በቃ ያ ካሜራ ያ ኢኩዊፕመንት እሱ ኦፕሬት አድርጎት ባለሙያ ኦፕሬት አድርጎት የሚያመጣው ሪዛልት ነው እንጂ ለመጀመር ማጆሪቲ ፎቶግራፊ መማር የሚፈልግ ሰው መቼም አንድ ሰው ሴልፎን ይኖረዋል፣ የእጅ ስልክ ይኖረዋል። በዛች ባለችው ነገር አንደርስታንድ ማድረግ ፎቶግራፊ ማለት በአጠቃላይ ስትጀምር እኮ በብርሃን መጻፍ ማለት ነው። አዎ በብርሃን መጻፍ ማለት እስከሆነ ድረስ ዳይሬክሽኑን ማወቅ፣ ብርሃን ከየት ነው የሚመጣው፣ ሻዶው ወዴት ነው ያለው፣ ምንድነው ማለት የፈለኩት። ፖርትፎሊዮ ሪቪው ስናደርግ I never see the quality ኳሊቲውን አይቻለውቅም። ምን ማለት ነው የፈለገው ያውቀዋል ወይስ ታውቀዋለች ወይ? ያነሳው ነገር ያውቀዋል። ያንን ነው ማየው። ያንን ከተረዳው ኢኩዊፕመንቱ የሚመጣ ነገር ነው። ምንም ቀላል ነገር ነው። ወደ ኢኩዊፕመንት ለመድረስ መጀመሪያ እንዴት ነው ቪዥኑ አለኝ እይታው አለኝ ወይ ነው። ቀደም እንደተባባለው ነው ሁላችንም አንድ ካሜራ ቢሰጠንና አንድ ሳብጀክት ይሄን ብርጭቆ ሊሆን ይችላል ኤኒቲንግ አንሱ ብንባል የምናነሳበት ፐርስፔክቲቭ የተለያየ ነው። ከዛ አንድ 10 ሆነን ቢሆን የምናነሳው ብርጭቆ 10 ከ10ችን በጣም ዩኒክ ወይም ጥሩ አድርጎ ሊያነሳ የሚችለው አንድ ወይም ሁለት፣ ሁሉም እኩል ሊያደርግ አይችልም በጭራሽ። ሶ ቤዚክ ነገሩ ለኔ መጀመሪያ ዕውቀቱ ይቀድማል፣ ኢንትረስቱ ይቀድማል። ጊዜያቸውን ኢንቨስት ማድረግ አለባቸው። ኢኩዊፕመንት ከማጥናት ይልቅ እንዴት ነው ፎቶግራፊ ከየቱ ጋር ነው ማንሳት ያለብኝ፣ ይሄ ሁሉ ላይ ተዘጋ የተደረደረው በምክንያት ነው። አንዱ ቢጎል ምን እንደሚፈጠር ማወቅ አለበት። ላይቶቻችን ባይኖሩ ፎቶግራፍ ወይም ይሄ ፖድካስት አይኖርም። ሶ ያንን ነገር ነው መጀመሪያ የሚቀርመው ኢኩዊፕመንት ሌተር። ያው እንደ ሀገርም ከባድ ነው እዚህ ሀገር አይደለም ከውጭ ሀገር ለማስመጣት የኛ ቻሌንጅ። እኔ ጅጅጋ ካሜራን ይዤ ለመሄድ አይኔ ሌተር ጅጅጋ ነው ከዚህ 1 ሰዓት ፍላይት ነው። ከየት አመጣው ምን አመጣው ብዙ የሚተጠየቃቸው ነገሮች አሉና it's very challenging። ካሜራ አለ በተለይ ለኔ የለም በሚባል ይሻለኛል። አለ ከመል የለም የሚለው ነው እንትን የሚለው ምክንያቱም it's too expensive። እንዲሁ ለተመልካቾቻችንም ግልጽ እንዲሆን እንደ አንድ ካሜራ ማክሲመም ምን ያህል ድረስ ይደርሳል? ኳሊቲው አይነት ነው እንዶ በእንትን ብናስቀምጠው ለምሳሌ አንድ ሰው እኔ ፎቶግራፈር መሆን ፈልጋለሁ ብሎ አስፓየር እንኳን እንዲያደርግ መቼም ብሩን ላይ ጭነንበት አስፓየር እንደ መጀመሪያ ምን አስጀመረኝ ሊል ይችላልና እንዶ ሬንጁ ምን ያህል ነው? እንደገና ሌሎች ደግሞ አክሰሰሪ ደግሞ እንደገና ደግሞ አሉ ሌሎች አክሰሰሪዎች አሉ። እንዶ ካሜራውን እንኳን ብናይ ምን ያህል ነው ዋጋው? የካሜራ ሬንጅ ማለት ኤግዛክትሊ ባናረው ሬንጁ ከዚህ እስከዚህ። ለምሳሌ አንቶኒ የምትጠቀመት ካሜራ ምን አይነት ካሜራ የምትጠቀመው? እኔ ማንኛውንም ያገኘሁትን ነው ነው ያለ ካሜራ እጅ ላይ ያለ ኒከን አለኝ። ኒከን ስንት ናቸው ነው ዋጋው? እንግዲህ $3000 $3000 ማለት በእኛ ሲተመን እንግዲህ ማሰብ እንችላለን። ምክንያቱም ምንድነው መሰለ አክቹአሊ ከዛም ባነሰ ካሜራ መስራት ይቻላል። የፎቶግራፍን ሂደት እየው እንግዲህ አሁን በዲጂታል እንኳን ስንት አመት ሆነው 20 አመት ይሆናል አይደል? ዲጂታል ከመጣ የመጀመሪያው ዲጂታል ካሜራ እንበል 3 ነው 2 ሜጋፒክሰል ነበር ትልቁ። እንትኗም ካርዷም ራሱ 2 ሜጋባይት ምናምን ነች የነበረችው። በጣም ትንሽ ነው የሚያነሳ የነበረው። ግን ያኔ የመጣ ጊዜ ትልቅ ነገር ነበር። በኋላ ያለ ይኸው ዛሬ 100 ምናምን ሁላ ገብተናል። ኦኬ። ከዛ በፊት ደግሞ ያው በፊልም ሲሰራ ትልልቅ ፎቶግራፈሮች ታሪክ የሰሩ አሉ። ስለዚህ አሁን ሙሌ እንዳለው እምታነሳው እምታየው ያነሳው እንዴት እንዳነሳው ነው እንጂ ማቴሪያሉ አይደል። ማቴሪያሉ እኮ በቃ መኪና እንደሚወስድህ ይሄ ቱልስ ነው
ያንን የምትፈልገውን ነገር መተርጎሚያ ነው። እውቀቱ ከሌለ እንዴትም የፈለገው ውድ ካሜራ ውዱንም ብትይዘው እውቀቱ ከሌለ እንደተባለው እውቀቱ ይቀድማል ነው። እውቀቱ ካለ የሆነ ብቻ ኢቭን የራስህንም ስልክህንም ተጠቅመህ ሊሆን ይችላል። ግን ዘዌይ እንዴት አድርገህ ነው ስቶሪውን የተናገርክበት መንገድ ሊሆን ይችላል። ቴክኒካል አስፔክቶች አሉ፣ እነሱ መሟላት አለባቸው። ሐሳብህ ደግሞ አለ። ሐሳብህን እንዴት ነው የምትገልጸው? ያንን የሚናገር ብዙ ትርጉም የሚሰጥ ፎቶ ለማንሳት መጀመሪያ አንደበትህን ማየት ማዳመጥ አለብህ። ኦብሰርቭ ማድረግ አለብህ። ያ ነው ከማንሳት በፊት እኮ እንደዛ ነው ማድረግ ያለብህ። አንተ ፊል ማድረግ አለብህ ያንን ከፊት ለፊት ያለውን ሁኔታ እንጂ ካሜራ ትልቅ ስለሆነ አሪፍ ስለሆነ ወይ ኮስት በጣም ውድ ስለሆነ ምናምን አንዳንድ ክላይንቶች እንደውም ዛሬ ጊዜ የምሰማው የትኛው ነው ያለህ ይሄ ነው ያለህ ምናምን። አንድ ካሜራ 50 ሚሊ ሜትር ቤዚክዋ ፕራይም ሌንስ ይዞ ታሪክ የሚሰሩ ሰዎች አሉ። ኦፍ ኮርስ በተለያየ ጊዜ የተለያየ ስራ ስትሰራ የሚያስፈልጉ ሌንስ አይነቶች አሉ፣ የሚያስፈልጉ ካሜራ አይነቶች አሉ። አንድ ጊዜ በዛውም ጣለ አንዳንድ ገጠመኞች የሄድ ኦፍ ስቴት ሚቲንግ ነበረ የአፍሪካ ህብረት በጣም ቆይቷል እና ዲነር ሸራተን ተዘጋጅቶ በጣም ፕራይቬት በሆነ ሁኔታ ነው። ፎቶግራፈር እንዲገባ ማንኛውም አልተፈቀደም ነበር። በአጋጣሚ ኖ ይሄማ ታሪካዊ ስለሆነ ከቨር መደረግ አለበት ተብሎ በቤተ መንግስት በኩል እንትን መጣ፣ እንደሰራ ጥሪ መጣ። ኦኬ አልኩኝ። ግን ይሄ ፍላሽ የሚባል ምናምን ነገር አያስፈልግም ተባልኩ። ስታንዳርድ አላቸው የራሳቸው ማለት ነው። ኦፍ ኮርስ አሁን ለምሳሌ ቆይ ልነግርህ አይደለ ያንን ሁኔታ ለማንሳት አሁን ግዴታ በጣም ፋስት ሌንስ ያስፈልገኛል። ፋስት ሌንስ ማለት በጣም ባጭር ብርሃን ባለበት ሁኔታ ልጠቀመው የምችለው ሌንስ እና 50 ሚሊ ሜትር ፕራይም ሌንስ የካነን ከአሜሪካ አስመጣው $1750 ሌንሷ ለዛ ጊዜ ደረሰችልኝ። ምንድነው አሁን እነዚህ ሄድ ኦፍ ስቴት ሚኒስትሮች አሉ፣ ፕሬዚዳንቶች አሉ። ፍላሽ ታበራባቸው ነርቨዝ ይሆናሉ። ምክንያቱም ያ ቦታ የስብሰባ ቦታ አይደለም፣ ሪላክስ እያደረጉ በቃ እንደ ጓደኛ ሆነው የሚንቀሳቀሱበት ነው እና አንድ እዛ ውስጥ እንትኖቹም የሉም፣ ሴኩሪቲ ቦዲጋርድ የለም። እዚህ ጋር እዛም አሳይን ለመደረግ አንድ ፎቶግራፈር ኤክስፔሪየንስ እና ዲሲፕሊኑ ሊኖረው ይገባል። ህጎቹን ማወቅ አለበት፣ ፕሮቶኮሉን ማወቅ አለበት። እባክህ አንዴ ምናምን ብሎ ነገር የለም። ዲሰንት ሆነ ሳትታይ ሳታስታውቅ ድምፅ ሳይኖርህ ሞመንቶችን ካፕቸር ማድረግ ብቻ ነው ያለብህ። ምክንያቱም ሪላክስ የሚያደርጉበት ቦታ ነው። አሁን ፕሮቶኮል የሚጠብቁበት ሁኔታ አለ። ግን እዛ ቦታ ላይ ሲተቃቀፉ እንደማንም ሰው እንደ ሁሉ ሰው ዘና የሚሉበት ሁኔታ ስለሆነ እሱ ካፕቸር መደረግ ነበረበት። በዛ መልኩ ያንን ሌንስ ያስመጣውበት ምክንያት ያ ነው። በዛ ሁኔታ ደግሞ እነዛን ጥሩ ሞመንቶች ለታሪክ ተነስተው እዛው ተሰጡ እልሃለሁ፣ አይወጡም። እና በምንድን ነበር የተነሳው? ይሄ በካሜራ የምንጠቀማቸው ካሜራ አይነቶች በሚል ግድ ስለሆነብኝ ያንን አስመጣሁት። እና ክላይንትና ሁኔታዎች የሚያስገድዱ ሁኔታዎች አሉ። አሁን ወደዚህ ደግሞ ልምጣልህና ስለ አስትሮፎቶግራፊ በዛው ላውራ። ይሄ አዲስ በአገራችን አዲስ ዲሲፕሊን ነው፣ የኖረ ነው፣ የነበረ ነው። ምንድነው አስትሮፎቶግራፊ? አሁን ከዋክብትን ህዋን ነው የምታነሳው። እሱን ለማንሳት ደግሞ
ካሜራው በእርግጥ ጥሩ መሆን አለበት። በተለይ ሌንሱ ጥሩ መሆን አለበት እና ዋይድ ሌንስ ጥሩ ማለት ኳሊቲው ግላሱ እና ዋይድም መሆን አለበት። ምክንያቱም አዝማች አስ ፖሲብል ሰፊ አካባቢ ማቀፍ መያዝ ማንሳት መቻል እንድትችል። አሁን ቴሌ ይዘህ ኦፍኮርስ አንዲት ኤሌመንት ብቻ ነው ልታነሳ የምትችለው። ዋይድ አንግል ግር ከሆነ አሁን ይህንን ቤት ለማንሳት ከአንተ ጀምሮ እስከ ሙሌ ጀምሮ ያለውን 180 ዲግሪ እንደዛ ማንሳት ይቻላል። የሚያስችል ሌንሶች አሉ እና ለዛ ፐርፐዝ ግዴታ እነዚህ አሁን ይሄ ሌላ ዲሲፕሊን ነው ብያለው። ያንን ስራ ብቻ የሚሰራ ስፔሻላይዝድ ያደረገ ሰው ወይ ደግሞ ማድረግ የሚፈልግ ኢኩዊፕመንቶቹ በራሱ ወሳኝ ናቸው። ከስቴብል ከሆነ ራሱን የቻለ ዘውግ ነው ማለት ነው። እንደ ዋይልድ ላይፍ አስትሮፎቶግራፊ ደግሞ ራሱን የቻለ እና ለሱ የሚያስፈልጉ ሌንሶች አሉ። አሁን ጨረቃን ለማንሳት ኦፍኮርስ ዋይድ አንግል አያስፈልግህም። ቴሌ እስከ 1000 ሚሊሜትር ድረስ 1600 ድረስ ይህን የሚያክል ሌንስ አለ። ምክንያቱም ጎትቶ ያመጣልሃል። ዲቴይሉ የሚሰጥህም ኳሊቲ የዛ ነው ያህል ነው። እሱ ደግሞ ወደ ከ10,000 በላይ $1000 ነው። እሱን የሚይዝ ደግሞ ክብደቱን እሱን የሚይዝ ደግሞ ትራይፖድ በጣም ስቴብል እና ወፍራም ጠንካራ መሆን አለበት። ምንም ቫይብሬሽን የሚሰጥህ መሆን የለበትም እና ለእያንዳንዱ የፎቶግራፊ መስክ ፊልድ የሚጠይቀው የኢኩዊፕመንት ማቴሪያል አይነት አለ። በኋላ ማት ናቸው ላይቱ ምኑ ዞሮ ግን እንደ ሀገር ግን በቂ የሆነ መሳሪያዎች ግን የሉንም ማለት ነው። በጣም የሉም። በጣም አሁን ለንግዱ የሚያስፈልገው በሙሉነት አለን ብሎ ለመናገር ማለት አሁን ብዙ ጊዜ ነጋዴ መር ነው እንጂ እንትኑ መር አይደለም። ነጋዴው በቃ ያመጣቸውን በቃ ለሆነ ያለኝ ይሄንን ግዛ ነው እንጂ ኒዱ አይደለም የሚመራ። እና ያ ደግሞ በቃ አንተ ለነጋዴው ትገዛለህ ማለት ነው። ያለው ይሄ ነው በዚህ ላንሳ ነው። ስለዚህ አሁን እየፈተሽናቸው ስንሄድ እኮ እንደተባለው ታላቅ ብለን ስንመጣ ብዙ ችግርም አለ፣ ብዙ ችግሮች አሉ። ሌላው ምናልባት አሁን ትምህርት ቤቶች ምን ያህል አሉ እንዲሁ በዲፕሎማ የሚሆን በምናምን የሚሆን አንድ ፖይንት ለማለት ያህል ስለ ኢኩዊፕመንት ያወራናቸው ነገር ላይ በጣም የሚያስቀኝ ነገር ልንገርህ። በተለይ ዌዲንግ ወይም ኮመርሻል የሚሰሩ ልጆች ምናምን በጣም ኢኩዊፕመንት አላቸው። 3 4 5 አይነት ነገሮች አሏቸው። ግን ምን ያህሉ ነው የምትጠቀመው? ሰዎች እንዲያዩ ትልቁን ሌንስ ይዘህ መውጣት ነው ወይስ ምንድነው የምትሰራበት? በራሴ ኤክስፒሪየንስ ለምሳሌ እኔ አሁን አንድ ፊልድ ስወጣ ምናምን ካሜራ ባጌ ውስጥ 7-200 ትልቁ ሌንስ እያለኝ ሁልጊዜ ሁለቱ ካሜራዎች ላይ ምን ታውቃለህ 35 እና 50 ሌንስ ሊሆን ይችላል አጫጭሮቹ ማለት ነው። I try to push myself as much as possible ብዙ ለመማር ለማወቅ ወደ ሳብጀክቶቼ በመሄድ እንዴት ነው ከካሜራዎቼ ጋር ባይኖርስ ለምሳሌ ኢቨን እንትን ይሄ ቪዚት ትራቨል ምናምን ሲኖር አለ አይደል መሪዎች የሚገኙበት ሆኔ እንዳለው በጣም ሞመንት ነው። በቃ ለቅስፈት ነው ነገሮች የሚቀያየሩት በተለይ ውጪ ላይ ቪዚት ምናምን ሲኖር ማለት ነው። ስለዚህ you have to learn how to use your equipment በ50 ሚሜ ምን ማንሳት እንዳለብህ ምን ደረጃ ማንሳት እንዳለብህ ራስን ፑሽ አድርገው ማስተማር ካልቻልክ you cannot be a photographer። ባለህ ነገር ማንሳት መቻል ፑሽ ማድረግ እኔ ያለኝ ነው ራሴን ፑሽ ማድረግ ባጌ ውስጥ እኮ አለ ይዘው ወጣና ሄጄ ያንን 7-200 የሚሰጠኝን ፒክቸር በ50 ሚሜ አነሳዋለሁ። ስለዚህ እንትን አይደለም ማለት ነው መሳሪያው ግዴታ አንተ ነህ ዋናው እና ደግሞ ራስን ደግሞ ፑሽ ማድረግ ነው። ለኔ ሁሉ ጊዜ ራስን መፈተን ባለው ነገር ባለው ኢኩዊፕመንት እንዴት መጠቀም እችላለሁ። ሁሉ ጊዜ አሁን ሴኩሪቲዎች ምናምን የሚጠይቁ ነገሮች አሉ። ወይማ ፕሮፌሽናል ካሜራ ነው ትልቅ ካሜራ ነው አይገባም ይሏል። these days እኮ ያለ በእጃችን በኪሳችን የምንይዘው ስልክ እኮ ምንም የተለየ ኢንፎርሜሽን ላውጣ ብትል ከምትገባበት ቦታ ምንም ማድረግ ትችላለህ። በጣም ፕሮፌሽናል ፎቶግራፈሮች በተለይ የዋር ፎቶግራፈሮች ምን እንደሚያደርጉ ታውቃለህ?
እቺን የምታል ካሜራ ነው ላይካ ምናምን ነው የሚይዙት በጣም ትንሽ ካሜራዎች አንደኛ ትንሽ ነው ፖርተብል ነው በየቦታው ለመግባት ለመንቀሳቀስ ይመቻል ሁለተኛ ደግሞ የሚከለክሉ ነገሮች ካሉ ደግሞ ስልካቸውን የሚጠቀሙት ገብቷል አይደል የዛሬ 2017 አካባቢ የሲሪያ እንትን በተጀመረ ጊዜ የተነሳው አንድ የስደተኞች በማታ ላይ የተነሳው ወደ አውሮፓ ለመግባት የአጥር የሸቦ አጥር ሰብሮ ሲገቡ ለሊት ላይ ነው ያነሳው the ISO was like 1800 ምናምን ISO በጣም ፑር ኳሊቲ ነው ግን ሰዎቹ ማየት ይችላል ዋናው እዛ ጋር ምን እየተከናወነ ነው ያንን ሞመንት ካፕቸር ማድረግ ነው ይሄ ዜና ስለሆነ nobody ማንንም ሰው ነው ይሄ ዳርክ ነው ይሄ እንትን አይደለም ምናምን ትችላለህ ያንን ኢኩዊፕመንት ተጠቅመ ያንን ነገር መስራት ይችላል የሚለው ላይ ነው በጣም ትኩረት ማድረግ ያለብን ስለ ኤዱኬሽን ያነሳው ነገር ነው ኤዱኬሽን የለም በመትለው ደረጃ ነው ያለው በጣም ሰልፍ ቶት ፎቶግራፈር ነው የሚበዛው ኢትዮጵያ ውስጥ ደግሞ ቴክኖሎጂው አግዞናል ጥሩ ነው በትምህርት ደግሞ ቢታገስ የበለጠ መሆን ይችላል unfortunately እኛ እድለኞች አይደለንም በዚህ በተለያየ ዓለም ስንዞር የምናየው እኔ አይተም ሀገር ሲሄድ የመጀመሪያ ነገር የሚሄደው ጋለሪዎች ነው ጋለሪዎች ሄዳለሁ you learn a lot ብዙ ተማሪዎች የምታየው even normal education ላይ ያሉ ተማሪዎች ጋለሪ ላይ ታገኛቸዋል አንደርስታንዲንግ ይኖራቸዋል የስዕልም ሊሆን ይችላል የፎቶግራፊ ኤግዚቢሽኖችን ላይ ብትሄድ ተማሪዎችን ታያለ ኤክስፒሪየንሱ ኤክስፖዠር ይኖራል unfortunately ያልታደለም እኛ ሀገር ብዙ ጋለሪዎችም ሚውዚየሞች የሉንም አሁን ጥቂት እየተከፈቱ ነው ምናልባት የሚቀጥለው ጥያቄ እሱ ላይ ስለነበረ ነው ያው ግዴታ ዞሮ አንስተ ደግሞ ሰሎችን ደግሞ መሸጥ አለበት ለመሸጥ ደግሞ እንደተባለው ጋለሪ ያስፈልጋል እንደተባለው አሁን ያለንም ጋለሪ በጣም ጥቂት ነው ማለት አሁን አንዳንዴ የሌለንን ያየስጦታ እንደ ነጋዴም ሆነም ስታስበው ለካ እነዚህ ቦታዎች ክፍተቶች አሉ ስለዚህ እነዛ ነገሮችንም ማሟላት አለብኝ የሚለውንም እንዲሁ ምህዳሩ ምን ይመስላል የሚል ለመፈተሽ ነው አሁን እየሄድን ያለ ነው ትምህርት ቤት የለም እንደተባለው መሳሪያም ሰው ዕውቀቱና መሳሪያውን በቃ አራርቆታል ዕውቀቱ ካለ የትምኛው ዋናው ትልቁ ነገር ዕውቀቱ ነው በማንኛውም መሳሪያ የምትፈልገውን ነገር የምትፈልገውን ታሪክ እሱ መያዝ አለበት ተባለ እንደገና ደግሞ እንደተባለው ትምህርት ቤት ደግሞ ኦልሞስት የለም አሁን ምናልባት ይሄን ሁሉ አሁን ማነሳላችሁ ምናልባት አሶሲዬሽናችሁ ላይ አንዱ አሶሲዬሽን ስራው ይሄንን ምህዳር መጥረግ ሊሆን ይችላል ምናልባት አሉ የጋለሪዎች አሉ ነው ትምህርት ቤትስ እንዴት ነው የሚከፈተው እነዚህ ደግሞ ካሜራዎችን እንዴት ነው አክሰስ ሊኖረን የሚችለው ማለት እንደ ሀገር እኮ ማአት ብር ነው እኮ አይደል እንዴ በዶላር ተገዝቶ የሚመጣ ግን ያቺ ዕውቀት ብትኖር ቅድም ሞሌ እንዳልከው በዛች ካሜራ ማንሳት ቢችል ኖር እኮ ማአት ብር ደግሞ ለሀገርም እኮ የምናተርፈው በጣም ብዙ ነገር ነው እንደ መንግስትም ማአት ነገር ነው በዛ እንኳን የሚያመጥ ለምን በቀኛ ሀገር ያሉት ፎቶግራፎች ዕውቀታቸው ጥቂት ስለሆነ ያን ትልቁን ካሜራ አምጥተው ብሎ እንደነገራችሁን በጣም ውድ ነው እንግዲህ አሁን ይሄ የካሜራውን ጉዳይ ነው ሌሎቹን እነ ላይቶችን እነ ሌሎቹን አክሰሰሪዎች ደግሞ ሞር ስናነሳ ላይ ነው ሞር የሚወጣውና ጥሩ እይታ ነው ሞር ይሰጣችሁ ጥሩ ጥያቄ ነው አንድም አሁን ያደረከው ማብራሪያም ቆንጆ ነው እንደው ጠቅላላ ለማድረግ ያህል የፕሮፌሽናል ፎቶግራፈር ኖት ኦል ኢትዮጵያ ውስጥ ብቻ ሳይሆን አሁን ፕሮፌሽናል ፎቶግራፈሮች አለን አይደል ለምንድን ነው የውጭ ፎቶግራፈሮች የሚመጡት ኢትዮጵያ ውስጥ አንደኛው ፕሮፌሽናል ፎቶግራፈር የለም ብለው ስለሚያምኑ ነው ብዙ ገንዘብ እኮ ነው ፎቶግራፊ እኮ ኢንዱስትሪ እኮ የመልቲ ቢሊየን ኢንዱስትሪ ነው ኢትዮጵያ ውስጥ ምን ያህል ነው ዋጋው የኢትዮጵያ ፎቶግራፊ ምን ያህል ነው ዋጋው ብትለኝ እዚህ ገባ የምትለው የለም ቅድም እንዳልኩ ከኢቨንት በስተቀር ኢትዮጵያ ውስጥ ብዙ የኢንተርናሽናል ሚቲንጎች አሉ ይመጣሉ አፍሪካ ዩኒየን አለ ኢሲ አለ ብዙ አይነት ነገሮች አሉ ግን ለምንድነው ነጭ ፎቶግራፈሮች ኢትዮጵያ ውስጥ የሚመጡት ሌሎች ፎቶግራፈሮች የሚመጡት ለምንድነው በቂ የሆኑ ፕሮፌሽናል ፎቶግራፈሮች ስላላፈራን ሌላው ያልከው የኢኩዊፕመንቶች በቂ አለመሆን አንዳንድ ፎቶግራፈሮች ላይ ትልልቅ ኤጀንሲዎች አንደኛው ሪኳየርመንታቸው
ምን አይነት ኢኩዊፕመንት ትጠቀማለህ የሚሉም ነገሮች አሉ። ሁሉም ያንን ያፎርድ አያደርግም። እነዛ ነገሮች አሉ። እዚህ ላይ ደግሞ አንድ ፖይንት አለ። እኔ ከብዙ ጊዜ ወደዚህ በቃ በጣም የሚያናድደኝ ሁኔታ ነው ይሄ። ከበቂ ትምህርትና ፕሮፐር የሆነ ትምህርት ስለማይሰጥ ኢቭን ቴርሚኖሎጂ ላይ ራሱ ማቴሪያሎችን በትክክል አሁን እንግዲህ የፎቶግራፍ ቋንቋ ቻይናም ሜድ ከአንድ ነው፣ አሜሪካም ኢትዮጵያም አንድ ነው መሆን ያለው ቋንቋ ነው ያለው። እኛ ጋር ግን በድንገትም ስለሆነ ብዙ ሰው የሚጀምረው በተለያዩ ምክንያቶች ሳይማሩ ይገቡና የራሳቸውን ተርሚኖሎጂ ይዘው ይመጡብሃል። አሁን እነዛ ሰዎች እየበዙ መጡና አንተ ትክክል ነገር ስትናገር ለምን ማለት ፈልገህ ነው ናምን ከውጪ የዛሬ ስንት ዓመት ነው ፌስቡክ ላይ ድንገት አይቼ በጣም ነው የገረመኝ። ሲያሾፉብን ማለት ነው። ኤርፖርት ይያዝበትና ኢኩዊፕመንቱ ትቶት ይገባል እና ለመከራየት ሲሄድ የሚከራይበት ቦታ ካነን ነው የሚጠቀመው ሰውየው። 7200 ይፈልጋል፣ 1635 ይፈልጋል። እንግዲህ ፎቶግራፈር ከሆነ ወይ አከራዩ ስለ ፎቶ ማወቅ አለበት አይደለ? ሱቅም ይሄድ እና 7200 2.8 ይፈልጋለው ምናምን ብሎ በትክክለኛው ቋንቋ ሲነግረው ያኛው አላወቀ እና በአጋጣሚ ተደርድረዋል እቃዎቹ። ይሄንን እኮ ነው የምፈልገው 7200 አይ ሚን ዲስ ይለው ዜብራ ላይንስ አለው። የለም ዜብራ ላይንስ እንዴት ከየት እንዴት እንደመጣ ለነገር አልችልም። ምን ማለት ነው ዜብራ ላይንስ? ዜብራ ላይንስ ብሎ ነገር የለም። እና እንዴት ኢትዮጵያ ውስጥ ካነን ሌንስን 7200ን እንዴት ብለው እንደሚጠሩ ታውቃላችሁ? ዜብራ ሌንስ ብለው እና ማሾፊያ። ይሄ ምንድነው ከስር እየተማረ ስላልመጣ ነው። ያ አንዱ እንደዛ አለ፣ በዛው ቀጠለ። በጣም በጣም ብዙ የሚያስቅህና የሚያናድድ የሚያሳፍርህም ሁኔታዎች አሉ። መጠየቅ፣ ቼክ ማድረግ። ዛሬ ጊዜ ዓለማችን በዛች ስልክ ላይ አለች። ገባ ብለህ ይሄ ምንድነው ስሙ? በኋላ አንተን እኔን እሱ ሁላችንም ያገናኘናል። በዛ ሙያ ውስጥ ያለን ሰዎች ያንን ማቴሪያል ከጠራ ምን እንደሆነ ታውቀዋለህ። there is no need አዲስ ስም የምታወጣለት እና በዚህ ብዙ ነገሮች አሉ እና ያ ምንድነው lack of education። አሁን ለምሳሌ ጋለሪ ብዙ የለንም ማለት ነው። ግን ማን ነው መክፈት ያለበት?